አላችሁ ሆይ አለን አለን። አማን ነው ወይ? አማን አማን ያርገው አማን እያላችሁ የጨረቃ ፋሚሊ ፏፈሽ በሉ፣ አታስቡ እንዴ። ምነሻ ልጆቻችን እኮ ሊያጨልሉን ነው። በዛኛው ሳይድ ሀይሚ በቃ የሆነ ነገር ቦምብ የሆነ ነገር ይዛ መታ ጣለችብን። በዚህኛው ሳይድ ደግሞ ብሩኬ መቶ ደግሞ ቦምብ የሆነ ነገር ጥሎብን ሄደ። እኛ ምን በወጣን እኛ እንደዚህ የምንሰቃየው ምን ባጠፋን እንዴ? ጨረቃዎቻችን ተው ተው ተው። እና ዛሬ እንግዲህ ብሩኬ ቀርቷል ብዬ ነበረ። መቶልናል ወንድማችን። እንኳን በሰላም መጣክ። ስላየናችሁ ሁለታችሁንም ያም ሆኔ ሁለታችሁንም ስላየን በጣም ደስ ብሎናል። እኔ በበኩሌ በጣም ደስ ብሎኛል። የምሬ ነው። ሁለታቸው አንዳቸው መጥተው አንዳቸው ሲቀሩ ይደብረኛልና ሁለታቸውም እንዲህ ተነጣጥለውም ቢሆን ካየዋቸው በጣም ደስ ይለኛል። እና ጨረቃዎቻችን እንግዲህ እንደተለመደው የሰው ደስታ የሰው ከፍታ የሚፈልጉ የሰውን ከፍታ የሚፈልጉ ቅንና መልካም ልጆች ናቸውና ፈጣሪ በያሉበት ሰላማቸውን ያብዛልን። የኛ መልካሞች ይለያሉ። የምሬ ነውና ዛሬ እንግዲህ ዙረት ላይ ናቸው ነው የምላችሁ። ያው የመጡበት ነገር እኛም ቢያስደነግጠንም እንግዲህ ስራ ነው ውዶች። እንግዲህ እኔ ስቲል ነው ስራ ነው ብዬ ነው የማስበው ማለት ነውና እንጂ እንደዚህ ጭራሽ አላስበውም፣ ማሰብም አልፈልግም። ጨረቃዎቻችን ለቁም ነገር ደርሰው ለጥሩ ነገር ደርሰው ጥሩ ደረጃ ላይ ደርሰው ምናምን ነው የሁላችንም ምኞት ማየት የምፈልገው ማለት ነውና ዝም ብሎ እንደ ቀልድ እንለያይ ምናምን ለመለያየት እንኳን የሚያበቃ ሪዝን ሳይኖር በዚህ ነገር በቃ እንዲህ ነው ባለመነጋገር እንዴ ምንድነው? ህይወት እኮ ቀልድ አይደለም። ህይወት ቀልድ አይደለም። እና ለመለያየትም ለመገናኘትም በቂ ምክንያት ያስፈልጋል። ለመገናኘት እንኳን አጋጣሚ ልትገናኙ ትችላላችሁ ምናምን፣ ግን እንደዚህ ግንኙነታችሁን አጠንክራችሁ ብዙ ከተጓዛችሁ በኋላ ስትጣሉ በመሀላችሁ ክፍተት ስትፈጥሩ ከአቅማችሁ በላይ የሆነ ነገር ሲኖር ነው እንጂ ወደ መለያየት ደረጃ የሚደረሰው ሰው እንዲህ ዝም ብሎ በቃ ሳይነጋገሩ ዝም ብሎ በደፈናው ምናምን አይመጣውም። እና መለያየት እንደዚህ ቀልድ አይደለም። እና ውዶችዬ የሰይጣን ጆሮ ይደፈን። እኔ በእነሱ መቼም ተስፋ አልቆርጥም። ለማንኛውም ሰላማችሁን ያብዛልን። ስላየናችሁ በጣም ደስ ብሎናል። ዛሬ እንግዲህ ብሩኬ የተናገረውን ነገር ሰምታችኋላ። ሰዓት አየና ማለት ነው እኔ ሰዓቴን የምጠቀመው ለስራ ብቻ ነው ብሏቸዋል። ስለዚህ ተሳዳቢዎች እረፉ። በቃ ምንም የምታመጡት ነገር የለም። በዛ ሄዳችሁ በዚህኛ ተንጫጭታችሁ ምንም የምታመጡት ነገር የለም ማለት ነው። አፋችሁን አበላሽታችሁ ኃጢአታችሁን ተሸከማችሁ ትኖራላችሁ እንጂ አዳሜ ምንም የሚመጣ ትርጉም የለም። እነሱ ላይ የሚፈጥርባቸው አንዳችም ነገር የለም። እነሱ ስራና ስራ ብቻ ነው የያዙት። ስለዚህ ወደ ራሳችሁ ተመለሱ ውዶቼ፣ አንዳንድ ተሳዳቢዎች ማለት ነው። እና አሁንም ዛሬ ራሱ ስትሳደቡ ነበር እየተናገራችሁ ራሱ እንደ ሱስ ነው መሰለኝ አላውቅም። እና አብዛኛውን አልኩ አንዳንዶቹ ማለት ነው። አብዛኛውን እንኳን ወዳጆች ናቸው። የምሬ ነው። አንዳንድ ተሳዳቢዎች ናቸው የሚረብሹት። እና አንዳንድ ተሳዳቢዎች በፍቅርም ሲመጡት የምትሳደቡ ናችሁ። እኔ አይቻችኋለሁ፣ ብዙዎቹን ታዝቢያችኋለሁ ምናምን። እና ጥላት ናችሁ እናንተ በቃ እንጂ ወዳጅ ናችሁ ብዬ አላስብም። ምክንያቱም ምን አደከማችሁ? አሁን እኮ ቪዲዮዋቸውን ምናምን ማየት የማትፈልጉ ከሆነ ምናምን እኮ አለማየት ትችላላችሁ አይደለም? አለማየት እኮ ይቻላል። ለምን ትደክማላችሁ? እንደዚህ ጊዜያችሁን ምናምን ለምን ለጥሩ ነገር አትጠቀሙበትም? የምሬን ነው። እና እየዞራችሁ በየቦታ ምናምን በየሄደበት እሱ ብሩኬም አንተ እንደዚህ ነህ አንተ እንደዚህ ነህ ምናምን። እኔ ለማንም ጉዳይ አይሰጠኝም። ለተሳዳቢ ቦታ የለኝም ተብላችኋል። ለስራና ለስራ ብቻ ነው። ስራና ስራ ብቻ በቃ። ስለዚህ እናንተ ስራና ስራችሁን ብቻ ላይ ትኩረት አድርጉ። ለራሳችሁ አላማ ኑሩ። ሀይሚዬም ተናግራለች ከዚህ በፊት ሰምታችኋላ። ማንም ምንም ቢል ግድ አይሰጠኝም፣ ኃጢአታችሁን ተሸክማችሁ ትቀራላችሁ እንጂ እኛ ላይ የምታጎሉብን ነገር የለም፣ ሰውን ቀርባችሁ ሳታዩ ምናምን ብላለች። በእርግጥ ኦዲየንስ እርስ በርስ የሚባለው እነሱ ባመጡት አይዲያ ነው። ግን ደግሞ እነሱ እንደዚህ ብለው ከተናገሯችሁ እናንተ መማር አለባችሁ። ተቀየሩ፣ በቃ ተቀየሩ። እንዴ ሁሌ የሆነ ከጨ ወደ ጩ ተቀየሩ። ምንድን ነው? እና ወዶች ሰላማችሁን ያብዛልኝ። ፏበሉ በቃ አታስቡ። እኔ አሁን በጣም እኔ እንጃ አላቅም።
እየተጨናነኩ ምናምን እየፈራው ነው ቪዲዮን የማየው፣ ግን በኋላ ላይ ይለቀኛል። እንዴ ወደ ራሴ እመለሳለሁ። ስለዚህ ወደ ራሳችሁ ተመለሱ ወገን እና ወዳችኋለሁ። ሰላም እዳሩልኝ።